የ22 ዓመቱ ጥበቃ አሁን አብቅቷል። በተጋጣሚዎቻቸው በባላንጣዎቻቸው የተሰጣቸው አጓጉል ስምም ተፍቋል። አሁን አርሰናል የሊጉ ሻምፒዮን ነው። የሚኬል አርቴታ የልጅነት ጓደኛ አንዶኒ ኢራዮላ ሲቲን ነጥብ አስጥሎ ፓላስን ከመግጠማቸው በፊት ዋንጫውን ሰጥቷቸዋል። ፔፕ ጓርዲዮላ ወደ ቫይታሊቲ ሄዶ በርንመዝን መግጠምን ትሪፕ ቱ ደ ዴንቲስት ይለዋል። በጣም ፔንፉል ነው። የእውነትም ለሲቲና ለጓርዲዮላ ፔንፉል ነበር ቫይታሊቲ ላይ በርንመዝን መግጠም። ኤሚሬትስ ላይ አርሰናልን በርንመዝ ሲያሸንፍ በዚህ ውድድር ዘመን የልጅነት ጓደኛው አንዶኒ ኢራዮላ ለሚኬል አርቴታ አራራለትም። የአርሰናል ደጋፊዎች ቡድናቸው ላይ ተጫዋቾቻቸው ላይ ጮሁ፣ ተስፋ ቆረጡ። አርሰናል ከዛ በኋላ አፈር ልሶ ተነሳ። ማንቸስተር ሲቲ ደግሞ በመሃል አነከሰ እና ወደ ቫይታሊቲ ሄዶ ጨዋታ እንደሚያደርግ የአርሰናል ደጋፊዎች ሲያስቡ በእርግጠኝነት እኛም ባስደነገጠን ልክ ሲቲን የሚያስደነግጠዋል ብለው ተስፋ አደረጉ። የእውነትም ሲቲን አስደንግጦት ከ22 ዓመት በኋላ ዋንጫ አስረከባቸው። ሚኬል አርቴታና ኢራዮላ አብሮ አደግ ናቸው። በመካከላቸው የ3 ወር ልዩነት ብቻ ነው ያለው። በጣም የሚዋደዱ የሚከባበሩ ናቸው። የእግር ኳስ ባህሪ ግን እንደዚህ ባለ መንገድ ነው የሚሳለው። የልጅነት ጓደኛውን ያስደነገጠ ውጤት በስተመጨረሻ ደግሞ የልጅነት ጓደኛውን ሻምፒዮን ያደረገ ነገር አመጣ። ከአርሰናል ስኬት ጀርባ በጣም ብዙ የሚነሱ ነገሮች አሉ። በዓለም ዙሪያ አርሰናል ደጋፊዎች በጣም በተለየ መንገድ ደስታቸውን እየገለጹ እንደሆነ አውቃለሁ። ከዚህ ድል ጀርባ በትልቁ ሊነሳ የሚገባው መቼስ አሰልጣኙ ነው። ተጫዋቾቹ ይወደሳሉ፣ ለደጋፊዎቹ የሚሰጠው የሆነ ውዳሴ ያለ ምንም ጥርጥር የለው። ግን ደግሞ ወደ አርሰናል ሲመጣ አርሰናል እንዴት ምስቅልቅሎ የወጣ ክለብ እንደነበረ ለሚያስታውሱ ሁሉ ሚኬል አርቴታ በጣም ትልቁን ክሬዲት ይወስዳል። በጣም በብዙ መንገድ ይህንን ቡድን ከመሬት ለማንሳት ታግሏል። በስተመጨረሻ ተሳክቶለታል። ያልተለመዱ ዘዴዎች ተጠቅሟል። ይህንን በማድረግ ሚኬል አርቴታ በአርሰናል የእግር ኳስ ታሪክ ውስጥ ስሙን በወርቃማ ብዕር መጻፍ ችሏል። ተጫዋች ሲያስፈርም ጀምሮ በጣም የተለየ አካሄድ ነው ሚኬል አርቴታ የሚከተለው። ለምሳሌ በቅርብ በነበረ አንድ የዝውውር መስኮት ሚኬል አርቴታ ያደረገውን ልንገራችሁ። ሁል ጊዜም ተጫዋቾች ሲመጡ ሜዳ ላይ ከሚያሳዩት ብቃት ወይ ደግሞ ከተመለመሉበት ጥንካሬያቸው ሌላ ማንነታቸው፣ ስብዕናቸው ቼክ ይደረጋል። ይሄ ግልጽ ነው። ግን ደግሞ ሚኬል አርቴታ የአንድ ለአንድ ግንኙነት ከነዚህ ተጫዋቾች ጋር ማድረግ ሁሌም ይፈልጋል እና አስቀድሞ ንግግሩ ሲደረግ ከዚህ ከሚመለምሉት ተጫዋች ጋር በጣም ዘና ብለው እየበሉ እየጠጡ ቴሌቪዥን እያዩ የተለያየ ነገር ዲስከስ ለማድረግ ለመወያየት ነበር። ሚኬል አርቴታና አርሰናል ለሚመጣውን ተጫዋች በደንብ እንዲያውቁት፣ እንዲተዋወቁት፣ ተጫዋቹም ስለነሱ በደንብ እንዲያውቅ ማለት ነው። ግን ደግሞ ሚኬል አርቴታ የሆነ የተለየ ነገር አደረገ። በድንገት ሙሉ ተለወጠ እና ተጫዋቾቹና አብረውት የመጡትን ሰዎች ለያያቸውና አንድ ባዶ ክፍል ውስጥ ከተጫዋቹ ጋር መሆን መረጠ። ሌላ ሰው እንዲገባ አልፈቀደም እና በሩ ተዘጋ። ከዛ በኋላ ውጭ የነበሩት ሰዎች የሚሰሙት አንድ ነገር ካለ ሚኬል አርቴታ ድምፁ እስኪዘጋ መጮሁን ነው። ያንባርቃል፣ ከፍ ባለ ቶን ከፍ ባለ ድምፅ ይናገራል። ጠረጴዛው ሲመታ ሲደበደብ ይሰማል። ግርግዳው ሲመታ ይሰማል። የዝላይ ድምፅ ይሰማል እና ከውጭ ያሉት ሰዎች ምን እየተፈጠረ እንዳለ መገመት አይችሉም። ደረቱን እየመታ ያወራል። በጣም በሚያስደንቅ ፓሽን ነው የሚያወራው። መጨረሻ ላይ ከተጫዋቹ ጋር የነበረውን ወሬ እንደዚህ ባለ መንገድ አጠናቆ ሲወጣ የተጫዋቹ አይን ጎላ ጎላ ብሎ ፈጦ ነበር የወጣው እና ለአማካሪዎቹ ለወኪሎቹ የተፈጠረውን ነገር ለማስረዳት እንኳን ተቸገረ። የመጀመሪያው ከክፍሉ እንደወጣ ግን ያለው ነገር I want to play for አርቴታ ነው ያለው። ለአርቴታ መጫወት ፈልጋለሁ አለ። ምን ያክል አሳማኝ እንደነበረ፣ እንዴት ሲሞላው እንደነበረ፣ ያ ጠረጴዛ መደብደብ፣ ግርግዳ መምታት ውስጡ ምን እንዳለው ያስገነዝበናል። የእግር ኳስ ባህሪ ሆኖ ይሄ ዝውውር አልተሳካም። ተጫዋቹ ወደ አርሰናል አልመጣም። ግን ተጫዋች ከማስፈረም ጀምሮ ምን አይነት ባህሪ እንደሚያሳይ ግልጽ ነው። ይሄ ግን
አርቴታ ስላልሞከረ ወይ ደግሞ አርሰናል እንደ ቡድን ነገሩን ሊያሳካው ስላልፈለገ ብቻ የቀረ አይደለም። የአርቴታ ትልቁ ኳሊቲ በእግር ኳስ ውስጥ በአሰልጣኝነት በቆየባቸው ጊዜያቶች ውስጥ የእግር ኳስ ተጫዋቾችን ስሜትና አእምሮ መቆጣጠር መቻል ነው። ይሄ በጣም አስፈላጊ ነገር ነው። ከሚያሰለጥናቸው የአርሰናል ተጫዋቾች ጋር አርቴታን በተመለከተ ብታወሩ ወይ ደግሞ ብትጠይቋቸው ሁልጊዜም የሚሉት ይሄንን ነው። ለምሳሌ ሪካርዶ ካላፊዮሪን ለማስፈረም ሚኬል አርቴታና አርሰናል ሙከራ ሲያደርጉ ሚኬል አርቴታ የሪካርዶ ካላፊዮሪን የቤተሰብ ፎቶ ይዞ ነበር የመጣው እና ከዛ በኋላ በቀጥታ የጠየቀው የመጀመሪያው ነገር እነዚህ ቤተሰቦች ምስሉ ላይ የሚታዩት ለአንተ ምንድን ናቸው አለው። እግር ኳስ አይመስልም አይደል ነገሩ። ከዛ ወዲያው ነበር ካላፊዮሪ በቃ ለዚህ ሰው ነው መጫወት መፈልገው የሚል ውሳኔ ወሰነው። ሌሎች ክለቦች ይፈልጉት ነበር። ዴክለር ራይስ በተመሳሳይ ከአንድ ኮንቨርሴሽን በኋላ ለዚህና ለዚህ አሰልጣኝ ብቻ ነው የሚጫወተው የሚል ድምዳሜ ላይ ደረሰ። የቡድኑ አምበል ማርቲን ኦዴጋርድ ምን ይላል? ሰዎችን ቻሌንጅ ላረጋቸው እፈልጋለሁ፣ ሚኬል አርቴታ ምን አይነት ሰው እንደሆነ እንዲገነዘቡ። ከሚኬል አርቴታ ጋር በአንድ ለአንድ ውይይት ለመወያየት የፈቀደ ወይ ደግሞ ከሚኬል አርቴታ ጋር የማውራት እድሉ የገጠመው ሰው የሚነግረውን ሁሉ አምኖ በሽታ ተቀብሎ ጭንቅላቱን ወዝውዞ ነው የሚወጣው አለ። ላታምኑት አትችሉም አለ። ይሄ ምን ያክል የተጫዋቾችን አእምሮና መንፈስ እንደሚቆጣጠር ማሳያ ነው። የተለየ ፓሽን እንዳለው እናውቃለን። ጋዜጣዊ መግለጫዎች ላይ የሜዳው ጠርዝ ላይ ሆኖ ቡድኑን ሲመራ እና የሚፈልገውን ነገር ከማሳወቅና ከማብራራት አንጻር በጣም ጥሩ ኮሚኒኬተር ነው። የተግባቦት ክህሎቱ በጣም ያስደንቃል እና በዚህ የአርሰናል የስኬት ጉዞ ውስጥ ይሄ ትልቅ ድርሻ ተወጥቷል። ተጫዋቾች እንዲከተሉት አሳምኗቸዋል። የክለቡ ኃላፊዎች ከጀርባው እንዲቆሙና በዝውውር እንዲያግዙት እንደዚሁ አሳምኗቸዋል። በጣም አስቸጋሪ በሆነው መንገጫገጭ በበዛበት ያለፉት 6 ዓመታት ጉዞ ውስጥ መዳረሻቸው የሆነው ዋንጫ ጋር እስኪመጡ ድረስ እነዚህ ነገሮች በጣም ወሳኝ ነበሩ። አሁን መዳረሻው ዋንጫ ሆኖ በዋንጫ ተደምድሟል። ይሄ ጉዞ የፈጠረ የቡድን ስፒሪት በጣም የሚገርም ነው። አንዳቸው ላይ ያላቸው መተማመን ወይ ደግሞ አሰልጣኛቸው ላይ ያላቸው መተማመን፣ ይሄ ቲም ስፒሪት በሚኬል አርቴታ በጣም የተለየ ደረጃ ላይ ደርሷል። እዚህ ቡድን ውስጥ ታህሳስ 2019 የአርሰናል አሰልጣኝ ሆኖ ሲቀጠር አንድ ያልተለመደ ነገር አደረገ። መቼስ ቡድኑን የሚያበረታታባቸው መንገዶች ሁሉ ትንሽ ዊርድ ይመስላሉ እና ተጫዋቾቹ የተሰበሰቡበት ክፍል የነበሩትን ወንበሮች ገለባብጧቸዋል። ወንበሮቹን፣ ጠረጴዛዎቹን ገለባብጧቸዋል። ገለባብጠው አስቀመጧቸው። ተመለከቱት፣ ምን ይመስላል? ምስቅልቅል ያለ ነው አይደል አላቸው። እና እንደዚህ የተዘቀዘቁት የተገለበጡት ወንበሮች እናንተ ነው ሪፕሬዘንት የሚያደርጉት። ኮምፕሊት ሜስ ነው። አሁን አርሰናል እንደዚህ ያለ ክለብ ነው። ሁሉም ነገሩ ዝብርቅርቅ ያለ ተገልብጦ ምናምን ነገር የሚታይ ነው አለ። ይሄ ሜዳ ላይ ብቻ ሳይሆን ከሜዳውም ውጭ ይሰራ ነበር። አንድ ስኬታማ ቡድን ሊያሟላው የሚገባ ነገር አልነበረውም ስብስቡ። ብዙ አንፕሮፌሽናል ተጫዋቾች ነበሩ። እንደ ሽሜኒ ጭስ የማይጠፋቸው ሲያጨሱ የሚታዩ በማጨስ የሚታወቁ ተጫዋቾች ነበሩት ቡድኑ። እርስ በርስ የማይዋደዱ ተጫዋቾችም ስብስብ ነበር። እንደውም 2 እርስ በርስ የማይዋደዱ የዚህ ቡድን ተጫዋቾች ሁል ጊዜ ይዋጣለን ይባባሉ እንደነበር ይሰማል። አሁን በጣም ተቃራኒ ነው። እዚህ ቡድን ውስጥ ያለው ነገር የአንድነቱ ስሜት በጣም የተለየ ነው። የአርሰናል ጥንካሬ ዋነኛው መገለጫ ይሄ አብሮነት ነው። የተለያዩ የፍሬንድሺፕ ግሩፖች አሉ። በቋንቋ በባህል ልዩነት ምናምን ነገር ፎርም የተደረጉ ግን ደግሞ ዓላማቸውን ሳይስቱ በጋራ ለአርሰናል ይታገላሉ። በዚህ የ6 ዓመት ከግማሽ ጊዜ ውስጥ አርሰናል አንድ በሚኬል አርቴታ ስር ያደረገው ነገር ተመሳሳይ ባህር ያላቸው ወይ ደግሞ ለሆነ ኮዝ የሚጫወቱ የሚገዙ ተጫዋቾችን ማስፈረም ነው እና ስታንዳርዱን በዚህ ከፍ አድርገውታል። ፕሮጀክቱም ተዋጥቶለታል። ለምሳሌ ይሄ ፍሬንድሺፕ ግሩፕ የተለያዩ ባህሪያት አሉት። አንደኛው
በጣም ዲቮትድ የሆኑ ክርስቲያኖች ያሉበት ደ ባይብል ብራዘርስ የሚባለው ግሩፕ ነው። ይሄ ከጨዋታ በፊትና በኋላ አብሮ የሚጸልይ መጽሐፍ ቅዱስ የሚያነብ ለሃይማኖቱ በጣም የተለየ ስሜት ያለው የተጫዋቾች ስብስብ ነው። ማርቲን ኦዴጋርድ ካይ ሃቨርትዝ ምናምን ደግሞ ያሉበት ስብስብ አለ፣ በጣም የቀረበ ወዳጅነት ያላቸው። ኦዴጋርድ ሲያገባ ሃቨርትዝ ሚዜው ነበር። አክቹዋሊ ቤን ዋይት እና ሊያንድሮ ትሮሳርድም እዚህ ግሩፕ ውስጥ ይቀላቀላሉ ወይ ደግሞ የዚህ ግሩፕ አባላት ናቸው። ልምምድ ላይ ከሜዳ ውጭ ያሉ ጨዋታዎች ላይ እነዚህ ተጫዋቾች በጋራ ይታያሉ። አርሰናል ከቸልሲ ማዱዌኬን ሊያስፈርም ሲል በጣም በጎ ምላሽ የሰጠው ተመሳሳይ ቦታ ላይ የሚጫወተው ቡካዮ ሳካ ነው። ከልጅነታቸው ጀምሮ ስለሚተዋወቁ የሂንካፔ ባህሪ እንደመጣ በደቡብ አሜሪካውያኑ ተጫዋቾች ተቀባይነት አግኝቷል። ጓደኝነት አንዳንድ ጊዜ በጣም ይገርማል። ሚኬል ሜሪኖና ኤዜ በጣም በቶሎ ነበር ክሊክ ያደረጉት እና ከልምምድ በኋላ ሳውና ምናምን ሲጠቀሙ ስለተለያዩ ነገሮች፣ ስለ ህይወት፣ ስለምናምን በጣም ብዙ ጥልቅ ኮንቨርሴሽን ያደርጋሉ። ወዳጅነታቸው ጠንክሯል። ጓደኛ ማቾች ሆኗል። ሳሊባና ገብርኤል ማጋሌሽ የክረምት ረፍታቸውን ሳይቀር በጋራ ያሳልፋሉ እና ይሄ በጣም የሚያስደንቅ ነው። ይሄ የህብረት ስሜት አርሰናልን ውጤታማ አድርጎታል። ለዚህ ደግሞ አሰልጣኙ ትልቁን ድርሻ ይወስዳል። እንደዚህ ባለው ውጣ ውረድ የበዛበት የውድድር ዘመን ይሄ በጣም አስፈላጊ ነበር ዋንጫ ለመውሰድ። የቡድን ስሜቱ አንዳቸው ማመናቸው፣ አንዳቸው ለሌላቸው የመሰዋት ፍላጎታቸው ማለት ነው። አለበለዛ ይህንን ኮንሲስተንሲ በዚህ የውድድር ዘመን ጠብቆ መቆየት አይቻልም ነበር። ከባባድ በሆኑ ጨዋታዎች ይህንን ማድረግ ችለዋል። በመጨረሻ ደቂቃ ባስቆጠሯቸው የሲቲ፣ የኒውካስል፣ የኤቨርተን ምናምን ጨዋታ ይህንን በደንብ ማስተዋል እንችላለን። በመጥፎም በጥሩም በሚታወሱ ማለት ነው። በጋራ አንዳቸው ለአንዳቸው በመቆም እንደ ቡድን ለምሳሌ አርሰናል በጣም ጠንካራ ተከላካይ አለው እና የሁለቱ የመሃል ተከላካዮች ወይ ደግሞ በግራና በቀኝ ያሉት ፉል ባኮች እና የግብ ጠባቂው ብቻ ሳይሆን ይሄ መከላከል ኮሌክቲቭ እንደሆነ በብዙ መንገድ ማየት ይቻላል። ዴቪድ ራያ እንግዲህ ለሶስተኛ ተከታታይ የውድድር ዘመን ነው የፕሪሚየር ሊጉ ምርጥ ግብ ጠባቂ ተብሎ የሚመረጠው ክሊንሺት በመጠበቅ። አርሰናል በዚህ የውድድር ዘመን በጣም ጥቂት ጎል የተቆጠረበት ቡድን ነው በድጋሚ እና እዚህ ዲፌንሲቭ ኦርጋናይዜሽን ውስጥ እዚህ አደረጃጀት ውስጥ የሆኑ 4 ተጫዋቾች 5 ተጫዋች ግብ ጠባቂውን ጨምሮ ብቻ አይደለም የሚጠቀሰው። 10ሩም የአውትፊልድ ተጫዋቾች ራሳቸውን ይሰዋሉ ከኳስ ውጭ። የሆነ ጊዜ በመደዳ 8 ጨዋታዎች ላይ ጎል ያላስተናገዱበት ጊዜ ነበር። ህዳር ወር ላይ የበርንሌን 2-0 ያሸነፉበት ጨዋታ ላይ በአንድ የካውንተር አታክ አጋጣሚ 10ሩም ተጫዋቾች ወደ ራሳቸው ጎል በሚያስደንቅ ፍጥነት ሲመለሱና ሲከላከሉ ይታያል። ሚኬል አርቴታ ይህንን የተለየ ፍላጎትና ትኩረት በጣም በአድናቆት ነው የሚያነሳው። በዚህ በታይትል ረኒኑም መጨረሻ ላይ በተደረጉት ጨዋታዎች ይሄ ነገር የበለጠ ጸንቶ ይታያል። ሚያዝያ አጋማሽ ላይ በሲቲ ከተሸነፉ በኋላ አርሰናል ከክፍት ጨዋታ በ6 ጨዋታዎች ጎል አልተቆጠረበትም። አንዳቸው ለአንዳቸው የሚሰሩበት መንገድ ያስደንቃል። በርንሌን 1-0 ያሸነፉበትም ጨዋታ በተመሳሳይ ነው እና ይህንን ማድረግ ችሏል። የተጫዋቾቹ የህብረት ስሜት ከራሱ ካሰልጣኙ በእንደዚህ ባሉ ነገሮች ከራሱ ካሰልጣኙ ዲተርሚኔሽን የሚነሳ ነው። እንደዚህ ያለ አትሞስፌር፣ እንደዚህ ያለ ከባቢ የመፍጠር ፍላጎቱ የረዥም ጊዜ ነው። እንደ ጥሩ የእግር ኳስ ታክቲሽያን ብቻ ሊታይ አይገባውም፣ ካልቸራል አርኪቴክትም ጭምር ነው ይሉታል ሚኬል አርቴታ። የሆነ ካልቸር የሆነ ባህል ለመፍጠር ብዙ ሞክሯል። የወሄራ ዛፍ አምጥቶ ሁሉም ተጫዋቾች ውሃ እንዲያጠጡት፣ እንደ አርሰናል እንዲያዩት፣ እንዲንከባከቡት አደረገ። ዊን የምትባል ላብራዶር አመጣ። ላብራዶር ከዚህ በፊት ላነሳላችሁ ሞክሬያለሁ። የውሻ ዝርያ ነው። ቤተሰባችንን ትወክላለች በሚል እችን ውሻ አመጣ። በነገራችን ላይ ውሻ ፔት ማድረግ ከውሻ ጋር መቆየት የስትረስ ሌቨልም ይቀንሳል። ወደ አርሰናል የሚመጣ ሁሉ ስለ ዊን ሰምቶ ነው የሚመጣው። እያሻሸ ምናምን ውሻዋን ሲንከባከብ ሰላም ሲላት ምናምን ይታያል። የቤተሰብ ስሜት ለመፍጠር ነው ያደረገው። ከአሰልጣኞች ቡድን አባላቱ ያንዱ ልጅ
ትምህርት ቤት ቡሊ ተደረገ። በሌሎች ልጆች የሆነ ተጽዕኖ ውስጥ ገባ። ይሄንን ሚኬል አርቴታ ሲሰማ ኖ ይምጣና ከኛ ጋር ጂም ይስራ፣ በራስ መተማመኑን ይገንባ አለ። ስለዚህ ሜዳ ላይ ካለው ነገር አልፎ ቤተሰቦቻቸው ውስጥ ሁሉ የሚገባ ነገር አለው ማለት ነው። በተለይ ፕሪሲዝን ዝግጅት ወይ ደግሞ አንዳንድ ፈታ ያሉ ሴሽኖቻቸው ላይ አሰልጣኞቹ ከተጫዋቾቻቸው ጋር እንዲሰሩ ይበረታታሉ። ዊ ኤክስ ሚ ወይ ደግሞ ዊ ታይምስ ሚ የሚል አንድ ጽሑፍ ልምምድ ሜዳቸው ላይ ይታያል። ምንድነው ይሄ ሚ ወይ ደግሞ እኔ ከሚለው ከኔነት ስሜት ይልቅ እኛ የሚለው ነገር ይባዛል፣ መልቲፕላይ ይደረጋል፣ ማደግ ይችላል። ስለዚህ ከኔ ይልቅ እኛ የሚለውን ነገር ማስቀደም እንዲኖር ለማድረግ ታስቦ የተለጠፈ ነው። በጣም ብዙ ማነቃቂያ መንገዶችም ሲጠቀም እናውቀዋለን። በጣም በተለያየ መንገድ የተለያዩ ምሳሌዎች ይጠቀማል ቡድኑን ለማነሳሳት። ለምሳሌ በዚህ የውድድር ዘመን በአንደኛው ሴሽን ለተጫዋቾቹ የጀልባ ምስል አሳያቸው እና እነዚህ ሰዎች መድረስ ወደ ፈለጉበት አቅጣጫ የሚሄዱት ወይ ደግሞ የሚደርሱት በተመሳሳይ አቅጣጫ ከቀዘፉ ብቻ ነው። በተለያየ አቅጣጫ ከቀዘፉ ዴስቲኔሽናቸው ተመሳሳይ አይሆንም ወይ ደግሞ ይፈልጉበት አይደርሱም ማለት። ከዚህ ቀደም ከሮያል ኤርፎርስ ፓይለቶች ቀጥሮ ከተግባቦት ጋር ቡድኑን ለማነቃቃት ሞክሯል። በዩናይትድ ከተሸነፉ በኋላ በመርከብ በጀልባ አርሰናልን በመመሰል ሁላችሁም ተሳፈሩ እና ከዚህ በኋላ ያለው ጉዟችን የሚያስደስት ስለሆነ እንደሰትበት ብሏል። እና እነዚህ ንግግሮቹ በኤሚሬትስ የአርሰናልን የድጋፍ ድባብ ለውጠዋል። የአትሌቲኮ ማድሪዱ ጨዋታ የሁሉም ፒክ ነው እና እዚህ መርከብ ውስጥ እዚህ ጀልባ ውስጥ መኖራቸውን ደጋፊዎች ሊያሳዩ ፈለጉ እና ምላሹ በጣም የተለየ ነበር። እና ይሄ የሚኬል አርቴታ እንደዚህ ያለ አስተያየት ተጫዋቾቹን ማነቃቃት ወይ ደግሞ እንደዚህ ያሉትን ጊዜያቶች በብልሃት ማለፍ ብቻ ሳይሆን በተለያየ የስራ እርከን ያሉ የአርሰናል ሰዎችን ጦረኛ አድርጓል፣ ለሆነ ኮዝ እንዲነሱ አድርጓል። ለምሳሌ በአትሌቲኮ ማድሪዱ ጨዋታ አንድሪያ ቤርታ ከድሮ አጋሩ ከዲየጎ ሲሞኔ ጋር ለጠብ ሲጋበዝ አይተናል። እኔ መቼስ እንደዚህ ባለ መንገድ ስፖርቲንግ ዳይሬክተር ወጥቶ ከሌላ ቡድን አሰልጣኝ ጋር ሲጣላ ወይ ደግሞ እንደዚህ ድሉን ሴሌብሬት ሲያደርግ ብዙ አስተውለን የምናውቅ አይመስለኝም። ኤዱ ከዳይሬክተሮቹ ቦክስ ውስጥ አይወጣም ነበር። ሚኬል አርቴታ የሜዳው ጠርዝ ላይ የሚታይ ነው ሲደንስ ያለው ነገር። ከአትሌቲኮ ማድሪዱ ጨዋታ በኋላ በጣም ኮንሰርቫቲቭ ነው በአንዳንድ ነገሮች። ከአትሌቲኮ ማድሪዱ ጨዋታ በኋላ ግን ከትሮሳርድ ጋር ሲደንስም ታይቷል። በነገራችን ላይ ይሄ ስሜት ሰዎች ላይ ተጋብቶ እንግዲህ የስታን ክሮንኬ ልጅ ጆሽ ክሮንኬ አሁን የአርሰናልን ጉዳይ በሙሉ የሚመራው ኃላፊ ወንበር ላይ ወጥቶ ሲጨፍር ነበር መልበሻ ቤት ውስጥ። ሚኬል አርቴታ እንደዚህ ባለ መንገድ ይህንን ቡድን ለሆነ አይነት ዓላማ የቀየረ ያነሳሳው። በጣም ብዙ ነገሮች ማኔጅ ማድረግ ነበረበት። ከዚህም ውጭ በጣም ብዙ ፈተናዎች ስለነበሩበት የተለያየ ፐርሰናሊቲ ያላቸው ተጫዋቾች ነው የሚያስፈርሙት። አንድ አይነት እንዲሆኑ ለማድረግ ቅድም እንዳልኩት ይሞከራል። ለምሳሌ የሆነ ጊዜ ታኬሂሮ ቶሚያሱ ጃፓናዊ ተጫዋች በራስ መተማመኑ በጣም ወርዶ እኔ ለዚህ ቡድን ለመጫወት የሚያስችል አቅም የለኝምና በውሰት ልቀቁኝ የሚል ሐሳብ አቅርቦ ነበር። ሚኬል አርቴታ እምቢ አለ። እንደዚሁ ደግሞ እንደ የቤተሰብ ችግር የቤተሰብ ሕይወታቸው ላይ የሆነ ነገር የተፈጠረባቸው ተጫዋቾችም ነበሩ። የዘርፊያ ምናምን ነገር አደጋ የገጠመው ምናምን ቀጣዩን ጨዋታ በማሳረፍ እንዳይጫወተው ማድረግ ነገሩን ሊያልፈው ሞክሯል። በጣም ብዙ ወጣት ተጫዋቾች ያሉበት ስብስብ ስለሆነ የእነዚህ ተጫዋቾች ስሜት ከፍ ዝቅ ሊል ይችላል፣ ይዋዥቃል። በግላ ሕይወታቸው ላይ የሚፈጠረው ነገር ፐርፎርማንሳቸውን ይነካዋል። ለምሳሌ በቅርብ ጊዜ ውስጥ ባለፉት 18 ወራት ብቻ ከታህሳስ 2024 ጀምሮ ባለው ጊዜ 4 የአርሰናል ተጫዋቾች አባት ሆነዋል። እንደውም 5 ኦዴጋርድ፣ ሃቨርትዝ፣ ዋይት፣ ሜሪኖ እና ራያ እና አባትነት ቀላል አይደለም። ከፕሮፌሽናል እግር ኳስ ኃላፊነት አለባቸው። እንቅልፍ ማጣት አለ። እንግዲህ ወደ ኋላ ሄዳችሁ የሜሱት ኦዚልን ፐርፎርማንስ መውረድ አርሰናል ውስጥ ከዚህ ጋር ልታስተያዩት ትችላላችሁ። እንደዚህ ያሉ ነገሮች አሉ። ይሄንን አመጣጥኖ ባላንስ አድርጎ መሄድ ያስፈልጋል።
ይህንን ስንል አርቴታ ሁሌ በሁሉም ነገር የተዋጣለት ነበር ማለት ግን አይደለም። ግን በጣም ኢንቴንስ ነው፣ በጣም ዴማንዲንግ ነው። አንዳንድ ጊዜ አርቴታን ሙድ ፕሪዲክት ማድረግ ይከብዳል ይላሉ እና የልምምድ ሜዳውን ከባቢ ሁሉ ባንዴ የሚቀይር ማንነት ሊያሳይ ይችላል እና የሆነ ጊዜ በቁጣ ሲያፈጥ ማንም አርቴታ ፊት መቆም አይፈልግም ነው የሚሉት። የአርቴታ ዴዝ ስቴር ይሉታል። በጣም አስፈሪ ነው ሲያፈጥ እና ይህንን ደግሞ ተጫዋቾች በጣም በተለያየ መንገድ ቀምሰዋል። እግር ኳስ እንደዚህ ያለውን ነገር ይፈልጋል ነው የሚለው። ሁል ጊዜ ተጫዋቾች በምቾት መኖር፣ በምቾት ውስጥ መቆየት የለባቸውም። ስለዚህ ልትቆጣቸው፣ ልታስጠነቅቃቸው ይገባል የሚል ጠንካራ እምነት አለው። አንዳንዱን ነገር በጣም በጥብቅ ማድረጉን የምናውቀው ለምሳሌ ማይልስ ሉዊስ ስኬሊ የፉልሃሙ ጨዋታ ላይ በአማካይነት እንደሚጫወት ያወቀው ጨዋታው ሊጀመር ጥቂት ሲቀረው ነው፣ መልበሻ ቤት ውስጥ ነው። የአርቴታን ቁጣ በተመለከተ ዴክለር ራይስ እንግዲህ በዚህ ውድድር ዘመን በጣም ኮንሲስተንት የሚባለው የአርሰናል ፐርፎርመር ነው፣ በጣም ጥሩ ተጫዋች ነው እና 100 ሚሊዮን ፓውንድን ርካሽ ያስመሰለ ተጫዋች ነው። የአርቴታ የቁጣ በትር በዚህ ውድድር ዘመን ካረፈባቸው ተጫዋቾች አንደኛው ነው እና በመጀመሪያዎቹ የሁለት የሊግ ጨዋታዎች ምናምን በራይስ ደስተኛ አልነበር እና ሚኬል አርቴታ ወዲያው ነው ወደ ቢሮ ያስጠራው ዴክለር ራይስን እና ወደ ቢሮ አስጠራው። ምንድን ነው የምታደርገው? ምንድን ነው የምትሰራው? እስቲ እነዚህ ጨዋታዎች ላይ ያለህን ነገር ተመልከት ብሎ በቪዲዮ ማስረጃ ዴክለር ራይስን ከፍ ዝቅ አደረገው እና ዴክለር ራይስ ከዛ በኋላ ለስካይ ስፖርት ሲናገር ደስተኛ አልነበረም አለ እና መቼ ቢላውን መምዘዝ እንዳለበት፣ መቼ ማስደንገጥ እንዳለበት ያውቃል በሚል አሰልጣኙን ያደንቀዋል። በዚህ ሌላኛው ትልቁ ቻሌንጅ ሚኬል አርቴታ በዚህ ውድድር ዘመን ወይ ደግሞ በእነዚህ ዓመታት የተወጣው ነገር ምንድን ነው? ለምሳሌ በዚህ ውድድር ዘመን ካየነው ከመስከረም እስከ ሚያዝያ ባለው ጊዜ ውስጥ አርሰናል በ3 አጋጣሚዎች ብቻ ነው አንድ ሙሉ ሳምንት ለልምምድ መጠቀም የቻለው ወይ ደግሞ አንድ ሙሉ ሳምንት ለእረፍት የነበረው ወይ ደግሞ ለልምምድ ከቀጣዩ ጨዋታ ፊት የነበረው። ፕሮፐርሊ ለመስራት ትሬኒንግ ለመስራት እንኳ ጊዜ አልነበረው እና ቡድኑ ሪከቨር የሚያደርገው በጨዋታዎች መካከል ነበር። በኤፍኤ ካፕ ማንስፊልድ ታውንን ሲገጥሙ ሚኬል አርቴታ ለምሳሌ በባክስሪን የተጠቀመው እንደ ማሊ ሳልሞን አይነት ወጣት ተጫዋች ተጠቅሞ እና ለ10 ደቂቃ ብቻ ነው የሚጫወቱበትን እዛ ጨዋታ ላይ የሚጫወቱበትን የሚጠቀሙበትን ፎርሜሽን ወይ ደግሞ የሚጫወቱበትን መንገድ የሰለጠኑት ብሏል። ይሄ በጣም የሚያስደንቅ ነው። ለዝርዝር ጉዳዮች በጣም ብዙ የሚጨነቅ እንደሆነ እናውቃለን ሚኬል አርቴታ። ያው ኤሊት ፉትቦል ላይ የዝርዝር ጉዳዮች ነገር በትልቁ ይወራል። ግን ደግሞ የሚኬል አርቴታ በጣም የተለየ ነው። ከጓርዲዮላ ጋርም እንደሰራ ሰው ለምሳሌ ከብራይተን ጋር ታህሳስ ወር ላይ ከመጫወታቸው በፊት አርሰናል የቀይ መስመር ተጫዋቾቹ ተጎድተውበት ነበር እና እዛ ላይ ዋርም አፕ ሲያደርጉ የቀይ መስመሩን ይዞ የሚጫወተው ተጫዋች ማርቲን ዙቢሜንዲ እንደሆነ ለማስመሰል ሞከረ እና ልምምድ ሲሰራ በቃ የብራይተን ሰዎች ዙቢሜንዲ ነው ቀኙ ላይ የሚጫወተው ብሎ አመኑ። ኋላ እዛ ጨዋታ ላይ ዴክለር ራይስን ተጠቀሙ። በሲቲ በተሸነፉበት የሊግ ካፕ ፍጻሜ፣ የካራባኦ ካፕ ፍጻሜ አርሰናል ቲምበርን በቡድኑ ሊያካትት እንደሚችል ፉል ኪት አልብሶ አሳየ። ልምምድ ሜዳ ላይ ከቡድን አጋሮቹ ጋር ምናምን ታየ። ኢቨን በብሔራዊ ቡድኑ ምናምን ነገር በቀጣዩ ሳምንት ተጠራ። ቲምበር እዛ ጨዋታ ላይ አይደርስም አይጫወትም ብቻ እኮ አይደለም እውነታው። ይኸው ከዛ በኋላ በሁሉም ውድድሮች 11 ጨዋታዎች አምልጠውታል። የሆነ መደናበር ተጋጣሚዎቹ ላይ ለመፍጠር የሚደረግ ነገር ነው። ሁሉ ጊዜ ላይ ሰራ ይችል ይሆናል፣ ግን ደግሞ ያደርገዋል ሚኬል አርቴታ። እነዚህ ጥቃቅን ጉዳዮች ናቸው ቡድን ውስጥ የሆነ አይነት ሊክ እንዳይኖር መረጃ ፈትልኮ እንዳይወጣ ለማድረግ አጥብቆ ይሰራል። ከዚህ በፊት ያኔ ዳቪድ ሉዊዝ እና ዳኒ ሴባዮስን መዘዙ የከፋ ነው ተጠንቀቁ ምናምን ብሏቸው ያውቃል። ከመልበሻ ቤት መረጃ የሚወጣው በእናንተ ነው ተብሎ በታሰበበት ጊዜ የተጋጣሚ ቡድን አሰልጣኞች የሚሰጡትን ጋዜጣዊ መግለጫ በጣም በጥልቀትና በጥንቃቄ ይከታተላል። ከነዛ ውስጥ የተወሰኑ ዲቴይሎች የሆኑ ዝርዝር ጉዳዮች ማግኘት ይችላሉ ብሎ ስለሚያስብ
ከዛ በተረፈ ከብሬንትፎርድ ጋር ለምሳሌ ከመጫወታቸው በፊት መጋቢት ወር ላይ ከ21 ዓመት በታች ቡድኑ ከናሰልጣኞቹ ከዋናው ቡድን የልምምድ ሜዳ ርቆ እንዲሰራ አዘዘ። የካቲት ላይ የተደረገ ጨዋታ ነው። ምክንያቱም የቀድሞ የ21 ዓመት በታች ቡድኑ አሰልጣኝ ሜህሜት አሊ ወደ ብሬንትፎርድ ስለሄደ መረጃ ሊያፈተልክ ይችላል ብሎ አስቦ ነው እና እያንዳንዱ ዲቴይል ማተር ያደርጋል ብሎ ያስባል። እና ለምሳሌ በዚህ የውድድር ዘመን በኤሚሬትስ ተጫዋቾቹ የሚወጡበትን ተነል አይታችሁት ከሆነ ከመልበሻ ቤት የሚወጡበትን ከዚህ ቀደም እስከ ጫፍ ድረስ ከበር ይደረግ ነበር እና ተነሳ። ይሄ ተጫዋቾቹ ከደጋፊዎቻቸው ኮኔክት እንዲያደርጉ ታስቦ ነው። ከሜዳ ውጭ የሚደረጉ ጨዋታዎች የአርሰናል አሰልጣኞች ወይ ደግሞ የአሰልጣኞች ቡድን አባላት ሳሩን ሜጀር ያደርጋሉ። በዝግ በሚደረጉ ነገሮች ሚኬል አርቴታ የተለያዩ ነገሮችን ያደርጋል። የሰውነት ቋንቋ ጉዳይ ለሚኬል አርቴታ በጣም ትልቅ ትኩረት አለው። ወጣት ተጫዋቾችን በተመለከተ ያለው የዲሲፕሊን አካሄድ በጣም ያስደንቃል። ወደ ፕሪሲዝን ቱር ከመሄዳቸው በፊት ሳሩን በተመለከተ ጥናት የሚያደርጉ ሰዎች ይዞ ይሄዳል። ቤንገር በመጨረሻ ዘመኖቻቸው አመታቶቻቸው ጨዋታ የሚያደርጉባቸው ሜዳዎች በፍጹም ልብ እንደማያውቁ ተናግረው ያውቃሉ። እና እነዚህ ሁሉ ነገሮች ከአርቴታ ስኬት ጀርባ ያሉ ናቸው። ግን በዚህ ውድድር ዘመን ሌላ በትልቁ ስኬታማ ያደረጋቸው ነገር የስኳዱ ጥልቀት ነው። ባለፉት 4 ዓመታት ሻምፒዮን ለመሆን የሚያስችል ስብስብ ገንብተዋል። በዚህ ውድድር ዘመን ግን ዴብዙ በጣም በብዙ ጠቅሟቸዋል። ለምሳሌ ማድዌኬ በ52 ሚሊዮን ፓውንድ ነው የመጣው። የ52 ሚሊዮን ፓውንድ ተጫዋች አይመስል ይሆናል በመጨረሻ ውጤቱ ወይ ደግሞ በአሲስቶቹ በጎሎቹ ምናምን። ግን ሳካ በተጎዳበት ሳካ ችግር ውስጥ በወደቀበት በዚህ የውድድር ዘመን ጎሎች እንኳን ባያስቆጠር አርሰናል ለሚያጠቃበት መንገድ ጥሩ አማራጭ በመሆን ሳካን ማሳረፍ የአርሰናልን የቀይ መስመር ማጥቃት በርደን ሼር ማድረግ ችሏል። ኋላ ላይ ማክስ ዳውማን ልክ እንደዚሁ እድል ተሰጥቶት በተወሰኑ አጋጣሚዎች ተጫውቷል። ክርስቲያን ሞስኬራ የ13 ሚሊዮን ፓውንድ ተጫዋች ነው። የመሃል ተከላካይ የቀኝ ተከላካይ የሆነ ይህንን ቡድን በሚያስደንቅ መንገድ አግዟል። ያለ ዮኬሬሽ ያለ ኤዜ አርሰናል የሃቫርትዝና የኦዴጋርድን ጉዳት ማስታመም አይችልም ነበር። ያለ ሂንካፔ የካላፊዮሪን ወጣ ገባ ማለት እንደዚሁ በፍጹም ማስታመም አይችሉም ነበር እና የስኳዱ ዴብዝ በጣም በብዙ ጠቅሟቸዋል። ብዙ አማራጭ ሰጥቷቸዋል። አርቴታ ስታርተርስ ኤንድ ፊኒሸርስ ይላል። ጨዋታውን የሚጀምሩና የሚጨርሱ ተጫዋቾችን ተጠባባቂ ከማለት ይልቅ ፊኒሸርስ ከሚላቸው ከተጠባባቂዎቹ 17 ጎሎች አግኝቷል። እዚህ ኢንቨስትመንቱ ሰርቷል። ከተጠባባቂ ወንበር ያስነሷቸው ተጫዋቾች ሰርተዋል። መሻሻል የሚጠበቅባቸው ቢኖሩም ይሄ ሻምፒዮን አድርጓቸዋል። የበርታ አካሄድ ከዚህ አንጻር በጣም የተዋጣለት ነው። አንድ አማራጭ ላይ ከመቸከል ይልቅ የተለያዩ አማራጮች ይዞ እነዚህን ተጫዋቾች ለማስፈረም መሞከር ማለት ነው። መጨረሻ ላይ ግን የአርሰናል ደጋፊዎች በዚህ ውድድር ዘመን ምን ሻምፒዮን አደረጋችሁ ቢባል የሚናገሩት አንድ ነገር ካለ ሴት ፒስ ነው። ታክቲካሊ ፍሌክሲብል መሆን ነው እና እዚህ ላይ የተወሰነ እድልም ሊጨመርበት ይችላል። የአርሰናል አጨዋወት በጣም በብዙ በዚህ ውድድር ዘመን አከራካሪ እንደሆነ እናውቃለን። በብዙ ሲተቹም ሰንብተዋል። በጣም ስትራክቸርድ ነው፣ ሴት ፒስ ላይ ጥገኛ ነው፣ ለማየት አይማርክም ምናምን ሲባል ነበር። እንደ 2022-23ቱ ፍሪ ፍሎዊንግ እግር ኳስ አይጫወትም አርሰናል። ግን ደግሞ ተጋጣሚዎቹ ለአርሰናል የመጫወቻ እድል አይሰጡትም። ስለዚህ ሚኬል አርቴታና ኒኮላስ ዮቨር የሆነ ነገር መቀየስ ነበረባቸው። አደረጉት። 19 ጎል አስቆጠሩበት፣ ሪከርድ ሰበሩ። በጣም የሚያስደንቅ ነው። አርቴታ ከሲቲ ወደ አርሰናል ሲመጣ የብዙዎች ኤክስፔክቴሽን የጓርዲዮላን እግር ኳስ አርሰናል ውስጥ ሪፕሊኬት ያደርጋል፣ እንደዛ ይጫወታል የሚል ነበር። ልክ ነው። መሰረታዊ ሐሳቢው ከጓርዲዮላ አይለይም። የፓሲንግ ፓተርኑ፣ ፖዚሽናል አጨዋወቱ፣ ተጋጣሚዎቹን በኳስ ዶሚኔት የማድረግ ፍላጎቱ አለ። ባርሴሎና ውስጥ እንደተማረ ከጓርዲዮላ ጋር እንደሰራ በቬንገር ተጽዕኖ ውስጥ እንደወደቀ ፖቼቲኖን እንደሚወደሰው ግን ደግሞ በጣም ዲፌንሲቭሊ ኦርጋናይዝድ የሆነ የዴቪድ ሞይስ ቡድን ውስጥም ተጫውቷል እና ይህንን ኤሌመንት ማከል ሻምፒዮን እንደሚያደርግ ገብቶታል። ስለዚህ አርሰናል በዚህ ውድድር ዘመን ሻምፒዮን ከሆነ አዳፕት ማድረግ ስለሚችል ጭምር እንደሆነ መናገር ያስፈልጋል። በሁሉም መንገድ መጫወት ይችላል።
ይሄ አሰልጣኛቸውን በሚገባ ፍንትው አድርጎ ያሳየናል። ላማሲያ ውስጥ እንደሰለጠነ ጓርዲዮላን እየወደደ እንዳደገ ሰው የሆነ ነገር ታዩበታላችሁ። ከሁለት አስርት ዓመታት በላይ እንግሊዝ እግር ኳስ ውስጥ በተጫዋችነትም በአሰልጣኝም እንዳለፈ ሰው ደግሞ በጣም ብዙ የተቃኘበት ነገር አለ። ግን ከአጫዋት ጋር ተያይዞ የሆነ ጊዜ አርቴታ በጣም ጥሩ ምላሽ ሰጥቷል። ከሲቲ ጋር 2024 ላይ ያው በጣም ብዙዎች ያንን ጨዋታ ለማሸነፍ ቢሞክር ወይ ደግሞ ቢጫወት ኖሮ ይላሉ። አርቴታ ግን እኩያ ስላልነበር እንደዛ ማድረግ አንችልም፣ ይልቁን ወደ ኢትሃድ መጥቶ ሲቲ መገዳደር መቻል ለሚቀጥለው እድገታችን ወሳኝ ነው ብሎ ነው ያንን ያደረገው። እና ምንድን ነበር ያለው እዛ ጨዋታ ላይ በጣም መከላከል ላይ ኦሪየንትድ ነበራችሁ፣ በጣም መከላከል ላይ ያመዘናችሁ ተብሎ ተጠይቆ ነበር። እንዴ ማሸነፍ እኮ ሳንፈልግ ቀርተን አይደለም፣ ግን ደግሞ ኮንቴክስቱን መረዳት ያስፈልጋል እያላችሁኝ ያላችሁት ነጠላ ጫማ ስሊፐር አርጌ ቁምጣ አርጌ ቲሸርት አርጌ በጣም ቀዝቃዛ የሆነ አየር ላይ እንደወጣ ነው ወይ? ይሄንን ማድረግ በጣም ሞኝነት ነው አለ። ነጠላ ጫማ ቁምጣ ቲሸርት ምናምን ነገር አድርጎ ተገላልጦ ለመውጣት የሚሆን ዌዘር ላይ ነው የምወጣው አለ። ስለዚህ በዚህ የውድድር ዘመን ሻምፒዮን ለመሆን አየሩ ቀዝቃዛ እንደሆነ ሲያስብ ነጠላ ጫማ አድርጎ መውጣት ትክክል አይደለም ብሎ በማመን መጨረሻ ላይ ተሳክቶለታል። አሁን አልሰራለትም ብሎ መከራከር አይቻልም። ሻምፒዮን ነው። ይህንን ደግሞ ባለፉት 22 ዓመታት ያደረገ የለም። ክሬዲት አለመስጠት በፍጹም አይቻልም። የብዙዎች እምነት በሚቀጥለው የውድድር ዘመን የሚመጣው ሚኬል አርቴታና አርሰናል የበለጠ አስፈሪ ይሆናሉ። እዚህ ቡድን ላይ የተወሰነ ተጫዋች ሊጨምሩ የሚችሉ ከሆነ ወይ እነዚህ ተጫዋቾች በጤና ከተጫወቱ ይሄ ቡድን በጋራ ያድጋል። ከዚህ በኋላ ቦትለርስ ምናምን እያለ የሚያሾፍባቸው የለም። የ22 ዓመት የታሪክ ዕዳ የለባቸውም። በነፃነት የማይጫወቱበት ምክንያት የለም። አሰልጣኙም ተፈቶ ሪስኮች ወስዶ ይጫወታል። ስቴዲየም ውስጥ ያለው ያ የጭንቀት መንፈስ ይቀየራል። ከዛ ደግሞ ፔፕ ጓርዲዮላ ባለበት ይህንን ዋንጫ ያሳካው እና ፔፕ ጓርዲዮላ በራሴ ተርም ነገሩን አሳውቃለሁ ብሏል። እና ደግሞ ከክለቡ በትክክለኛው መንገድ ትሰማላችሁ ብሏል። እና የሚሄዱ ነገር ሲሰማ ምናልባት ለተጨማሪ 1 ዓመት ሊያራዝም ነው እንዴ እናያለን። ግን ጓርዲዮላ ኖረም አልኖረም መጀመሪያ ጓርዲዮላ እያለ ይሄን አሳክቷል። ከዚህ በኋላ ግን ዶሚናንት ሆኖ ለመቆየት የሚያስችል ግብአት አለው ይሄ ቡድን እና ይሄንን ለማድረግ ግን እንደዚህ ባለ መንገድ መጫወት ነበረበት። ግን በዚህ ውድድር ዘመን ሪስኮችም እንደወሰደ ደግሞ መናገር ያስፈልጋል። በጣም ክፍት እንደሆነም ጭምር በአንዳንድ አጋጣሚዎች አሳይቷል። ለምሳሌ በጣም ጠንቃቃ ነው የሚባለው ሚኬል አርቴታ መስከረም ላይ ኒውካስልን ሲገጥም ጨዋታውን ለመዋጀት ለማሸነፍ 6 የማጥቃት ባህር ያላቸው ተጫዋቾች ሜዳ ላይ በተመሳሳይ ጊዜ እንዲጫወቱ አድርጓል። የፉልሃሙ ጨዋታ ላይ ሉዊስ ስኬሊን ለረጅም ጊዜ ሳያጫወት የነበረን ተጫዋች ለመጀመሪያ ጊዜ ላይን አፕ ውስጥ አማካይ ሆነ ተጫዋት ብሎ ማለት በጣም ቦልድ ውሳኔ ነው። አድቬንቸረስ ሆኗል እዛ ጨዋታ ላይ። የኤቨርተኑ ጨዋታ ላይ ኢንስፓይሬሽን ሲፈልግ ወደ ማክስ ዳውማን መዞሩ ፍሌክሲቢሊቲን ያሳያል። እና አንዳንድ ጊዜ ይሄ ታክቲካል የሆነውን ነገር ብቻ ሳይሆን ልቡን መከተል እንዳለበት በእነዚህ አጋጣሚዎች ተምሯል፣ አሳይቷል። ቡድኑ ሲከላከል በጣም ጠንካራ እንደሆነ እናውቃለን። ምስጋና ለገብርኤል ሀንዜ ይግባ። የአርጀንቲና የቀድሞ ዩናይትድ ተከላካይ የሚኬል አርቴታ ቲምሜትና ጓደኛ ይህን የተከላካይ መስመር የበለጠ ጠንካራና አስፈሪ አድርጎታል። ነጥሎ እነዚህን ተጫዋቾች ሲያወራቸው፣ ሲያበረታታቸው፣ ሲያሰለጥናቸው ይታያል። ይሄ መከላከል እንደዚህ ባለ መንገድ ተደራጅቶ ማጥቃቱን ደግሞ በሆነ አይነት መንገድ ዘውረውታል። እንደ አብዛኞቹ ስኬታማ ቡድኖች ውስጥ ደግሞ እድል የሚያስፈልግ ነበር። ለምሳሌ ከኤቨርተን፣ ብራይተን፣ ቸልሲ ምናምን ጋር አርሰናል ያደረጋቸውን ጨዋታዎች ሳጥን ውስጥ አለመቀጣቱ እድለኛ ነው። በዳኛ ውሳኔም በተጋጣሚዎቹ በአንድ ጎል ማሪችን ነው እነዚህን ጨዋታዎች ያሸነፈው። ከሃቫርትዝ በበርንሌው ጨዋታ በቀይ ካርድ አለመውጣቱ እድለኛ ያደርገዋል። የዌስትሃሙ ጨዋታ ልክ ነው፣ ስህተት ነው፣ ግብ ጠባቂው ላይ ፋውል ተሰርቷል። ግን ደግሞ ቫር እንደዚህ ባለ መንገድ ጣልቃ ገብቶ እንደዚህ ያለ ቦልድ ውሳኔ በመወሰኑ አርሰናልን እድለኛ ያደርገዋል። እነዚህም ነገሮች ጭምር መታከል ነበረባቸው። የሲቲው ጨዋታ ቀን የገብርኤል ነገር በተመሳሳይ መንገድ ሊነሳ ይችላል እና ገብርኤልን እዛ ጨዋታ ላይ ማጣት ለአርሰናል ዋጋ የሚያስከፍል ሊሆን ይችል ነበር።
ሳላነሳውም አላልፈውም የማልጨርሰው ነገር ግን የአርቴታ ዩኒክ የሆነ የማበረታቻ መንገድ ነው። በጣም ኢኖቬቲቭ ነው። ቡድኑን ሊያበረታታ የሚሞክርበት መንገድ ያስደንቃል። ለምሳሌ በአንፊልድ የርገን ክሎፕ ቡድን ሲጫወት በጣም የሚያስፈራ ስለሆነ ድባቡ አንፊልድን ከወዲሁ ተለማምደነው እንሂድ በማለት ዩል ኔቨር ወክ አልሆነን የአርሰናል የልምምድ ማዕከል ላይ ከፍቶ ያሰማ ነበር ሚኬል አርቴታ። በጣም የሚያስደንቅ ነው። ፕሮፌሽናል የኪስ ሌቦች አምጥቶ የቡድኑ የራት ግብዣ ላይ ልክ እንደዚሁ የሆነ ግራ መጋባት ሲፈጥር ነበር። ቡድኑን በስክሪፕቶ በማርከር ምናምን በደንብ ኮኔክት ስለማድረግ በማሰብ በማርከር ተጫዋቾች በጣታቸው ማርከሩን ደግፎ ልምምድ እንዲሰሩ ሲያደርግ አይተናል። የልምምድ ማዕከላቸው ላይ እሳትም አቀጣጥሎ በቅልቡ አይተናል። አሞን ፋየር፣ ምንም ፍርሃት የሚባል ነገር የለም፣ ፒውር ፋየር ነው ያለው፣ ውስጥ የሚቀጣጠል ነገር ነው ያለው ምናምን አለ እና እሳት ተቀጣጠለ፣ እሳት አነደዱ እና የተለያየ መንገድ ነው የምንጠቀመው። ሁል ጊዜ ግን እነዚህ ነገሮች ከኔ ብቻ አይደለም የሚመጡት ወይ ደግሞ ከአሰልጣኞቹ ብቻ አይደለም የሚመጡት። እንደውም በጣም ምርጥ የምንላቸው ከተጫዋቾቹ የሚመጡትን ነው። እንደዚህ ባለ መንገድ ለማነሳሳት እየሞከረ ነው ይህንን ቡድን እንደዚህ የተሸከመው። የዚህ ሁሉ ነገር ድምር ውጤት ዋነኛ ዓላማው ዋንጫ ማንሳት ነው። አሳክተውታል። ለሚኬል አርቴታ ይሄ ሁሉ ሜተድ፣ ይሄ ሁሉ ከፍታ ዝቅታ መጨረሻ ላይ ዋንጫ በማምጣት ተደምድሟል። አሁን የአርሰናል ደጋፊዎች በተጋጣሚዎቻቸው አይሾፍባቸውም። ዛሬ ሲቲ ያደረገውን ጨዋታ የአርሰናል የልምምድ ማዕከል ላይ ሆነው የተመለከቱት ሚኬል አርቴታ በጣም በተደጋጋሚ ተጠይቆ ነበር። ደስታቸው በጣም የተለየ ነው። በጋራ ሆነው ጨዋታውን አይተውታል። ከሻምፒየንስ ሊጉ ፍጻሜ በፊት ክሪስታል ፓላስን የሚገጥሙበት ጨዋታ ያለ ጫና የሚደረግ ይሆናል። እንደፈለገ ሚኬል አርቴታ ሮቴት የሚያደርግበት ዋንጫውን የሚወስዱበት አጋጣሚ ይሆናል። ተጫዋቾቹ ሲተቃቀፉ፣ ፎቶ ሲነሱ፣ ምን ሲሉ ደስታቸውን በተለየ መንገድ ሲገልጹ ታይቷል። ዴክለር ራይስ የሲቲው ጨዋታ ዕለት አልተደመደመም አላበቃም ያለውን ነገር ደግሞታል። ነግሬያችሁ ነበር አላለቀም አላበቃም ብዬ፣ አሁን ግን እነግራችኋለሁ ኢትስ ዳን ብሏል ዴክለር ራይስ። ለዚህ ተጫዋች ስኬት የግብ ጠባቂው ዴቪድ ራያ፣ የተከላካዮቹ ሁሉም በጣም በትልቁ የሚነሳ ነው። ግን ደግሞ ይህንን ጦር ያዘመተው ጦሩን ከፊት ሆኖ የመራው ሚኬል አርቴታ በጣም ትልቅ ክብር ይገባዋል። ለአርሰናል ደጋፊዎች እንኳን ደስ አላችሁ ማለት እወዳለሁ። ከአርሰናል ስኬት ጀርባ በጣም ብዙ የሚነሱ ዝርዝር ጉዳዮች አሉ። አርሰናልን ለድል ያበቁት ጨዋታዎች፣ ሞመንቶች፣ ጎሎች በዝርዝር እመለስባቸዋለሁ። ሰብስክራይብ፣ ላይክ እና ሼር እያደረጋችሁ ሌሎች እንድታጋሩ በአክብሮት ጠይቃለሁ። በድጋሚ እንኳን ደስ አላችሁ። ሰላም ሁኑ።